የኢትዮጵያ እግር ኳስ ፌዴሬሽን ለ2019 የውድድር ዘመን የዝውውር ምዝገባ መስፈርቶችን ይፋ አደረገ። የኢትዮጵያ እግር ኳስ ፌዴሬሽን ለ2019 የውድድር ዘመን የክለቦች የዝውውር መስኮት ከመከፈቱ አስቀድሞ የምዝገባ ሂደቱን በዘመናዊ ሲስተምና በተደራጀ መልኩ ለማከናወን ቅድመ ዝግጅት ስራዎችን እያጠናቀቀ መሆኑን አስታውቋል። ፌዴሬሽኑ በማህበራዊ ገጹ ባጋራ ይፋ የመረጃ መሰረት ክለቦች፣ ተጫዋቾችና የቡድን አመራሮች ለዝውውርና ለምዝገባ ከመቅረባቸው በፊት አስገዳጅ የሆኑ 12 ዝርዝር መስፈርቶችን ማሟላት ይኖርባቸዋል። ፌዴሬሽኑ ባወጣው መመሪያ መሰረት ማንኛውም ተጫዋች ለምዝገባ ሲቀርብ ፓስፖርት፣ የፋይዳ መታወቂያና 4 ጉርድ ፎቶግራፎችን ማቅረብ ይኖርበታል። ከቀድሞ ክለቡ የተሰጠ የመልቀቂያ ደብዳቤ፣ ኢንሹራንስ የተገባበት ማስረጃ፣ የሜዲካል ምርመራ ውጤት፣ የባንክ አካውንት ቁጥር እንዲሁም የተጫዋቹን የውል ጊዜና ደሞዝ የሚገልጽ ደብዳቤ ይዞ መገኘት ግዴታ ተደርጓል። በተጨማሪም ለመታወቂያ ፎቶ የሚነሱበት የክለቡ ማሊያ መኖሩን ማረጋገጥ እንዳለበትና በዝውውሩ ውሉ ላይ የሚፈረመው የክለቡ ስራ አስኪያጅ ወይም ተወካይ ከክለቡ ጋራ ህጋዊ የስልጣን ውክልና የተሰጠው አካል መሆን እንዳለበት ተጠቅሷል። በክፍያ ረገድ ፌዴሬሽኑ ጥብቅ አቅጣጫን ያስቀመጠ ሲሆን ምንም አይነት ክፍያ በካሽ ወይም በጥሬ ገንዘብ እንደማይስተናገድም አስታውቋል። በዚህም መሰረት ለእያንዳንዱ ተጫዋችና የቡድን አመራር የ5000 ብር የመመዝገቢያ ክፍያ በቴሌ ብር ብቻ መፈጸም ይኖርበታል። ለአዲስ የውጭ ዜጋ ተጫዋች መመዝገቢያው 1500 የአሜሪካ ዶላር እንዲሁም ለነባር የውጭ ዜጋ ተጫዋቾቹን ለማደስ 1000 የአሜሪካ ዶላር ክፍያ መፈጸም እንዳለበት መመሪያው ያሳያል። ፌዴሬሽኑ ክለቦችና ተጫዋቾች የምዝገባ ጊዜው ሲጀመር መስተጓጎል እንዳይገጥማቸው እነዚህ መስፈርቶች ከወዲሁ እንዲያሟሉ አሳስቧል።